1700 ዓመት የተገነባ ክርስትና እንደዚህ ነው። እንዲህ አይነት ትውልድ ነው ወንድሞች፣ እንዲህ አይነት ነገር ነው የተዘራው። 1700 ዓመት ኦኬ። የ1700 ዓመት ያላቸው እድሜ ያላቸው የሃይማኖታቸው እድሜ ማለት ነው ሲጠየቁ በምን እንደተወለዱ እንኳን አያውቁ። መጠመቅህን ታውቅ ነበር? አላስታውስም፣ አላውቅም። መዳንህንስ ታስታውስ ነበር? አላውቅም፣ አላስታውስም። መጠመቅህና መዳንህን በምን አወቅህ? የክርስቲያን ልጅ ነኝ። የክርስቲያን ልጅ በመሆንህ እኔ ዳንከው? ቤተሰቤ አመኑ፣ በቤተሰቤ እምነት እኔ ዳንኩ። ምን ማለት ነው? በቤተሰብህ እምነት ዳንኩ ማለት ቤተሰቦች አመኑ፣ ጥምቀቱን አንተ ወሰድከው? አይ ለምን ያልሆነ ጥያቄ ትጠይቀኛለህ? በቃ ልቶ ጥያቄ በእምነት ነው የተወለድከው? አዎ። መረጃ ዮሐንስ 1:12 ከእግዚአብሔር ልጅነትን ያገኘው በእምነት በኩል ነው ማለት ነው። በጥምቀትስ በኩል ነው የተወለድከው? አዎ። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 የ40 ቀን ነው የ80 ቀን ጥምቀት መሆኑ ነው። ስንቴ ነው የተወለድከው? ዮሐንስም 3:5 መሰረት ሲጠመቅም ተወልዷል ይሄ ልጅ። በዮሐንስ 1:12 ላይ ሲያምንም ተወልዷል። ሁለት ጊዜ ማለት ነው። እዚህም ሁለት ጊዜ ነው የተወለደው። ሲያምን ተወልዷል፣ ሲጠመቅም ተወልዷል። እዚህ ጋር ጥቅስ አልተጠቀሰም። እዚህ በጥቅስ ደግሞ ተደግፎ ሲያምንም ተወልዷል፣ ሲጠመቅም ተወልዷል። ስንቴ? ሁለቴ። ከጌታ ሁለት ጊዜ ተወልዷል። አንድ በውሃ አንድ በእምነት። እሺ በውሃም በእምነትም መወለድህን ታምነዋለህ? አላስታውሰውም፣ አላውቀውም። እናትና አባቱን ራሱን ጠይቃቸው። የዚህን ወንድም በቤተሰብ እምነት ያለው የራሱስ ቤተሰብ መወለዳቸውን እና መዳናቸውን ያውቃሉ? አያውቁ። እነሱም በቤተሰቦቻቸው እምነት ነው። በአያቱ አያትየውና አቁምና እንጠይቅ። እሺ አንተስ መወለዳችሁና መዳናችሁን ታውቃላችሁ? አያውቁምም፣ አያምኑምም። ለምን? በቅድመ አያቱ እምነት። እንዲህ እያለ እንደ አፋር ግመል እየተቀጣጠለ እየሄደ መጨረሻ ወንድማችን የት ነው የሚያርፈው ማለት ነው? በዚህ መንገድ ከሄደ ሲኦል። ያ እሺ፣ ኔትወርክ መሰለኛ አስወጣ። ኦኬ ኦኬ። ሄሎ። አቤት አቤት። ይቅርታ፣ ኧረ ኔትወርክ ነው እና ውጭ ወጣሁ። እኔም ገምቻለሁ ኔትወርክ ነው ያስወጣል። ይቅርታ፣ በጣም ችግር የለውም። ከሰንዳፋ ሆኜ ነው እንደዚህ አዛ ያደረገ። ችግር የለም፣ እረዳሃለሁ። ሰንዳፋ እንደውም ጥሩ ሰርቶላል። ኧረ ውጭ ወጥቼ ብቻ ይቅርታ። እሺ ካጠፋሁ ችግር የለውም። እሺ ምን ላይ ነበር? እየጠየቀኝ ነበረ። ብቻ በቃ ይህንን ነው መለስከልኝ። ጥምቀት ጸጋው በእምነት ነው እንጂ አዳነህ በጥምቀት በኩል አላዳነህም። ይህንን እንኳን ይህን በደንብ ተረዳ ብራዘር። እዚህም ጋር የተናገረው ቲቶስ 3:8 ኤፌሶን 2:8 የተናገረው ሁለቱንም ቅዱስ ጳውሎስ ነው። ሁለቱም የሚናበብ ነው። ኦኬ ኤፌሶን 2:8 እና ቲቶ 3:5ን ድጋሚ ላንብብልህ ምን እንደሚለኝ። ኦኬ ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ከዛስ ከፍ ብዬ ለምን አላነበልህም? እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። የኃላፊ ጊዜ ነው። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያም መንፈስ በምን ጸድቀን ይላል?
በጸጋው ፔሬድ ጸጋው የጸደቅከውም የዳንከውም ድነ ከሆነ የጸደቅከውም ጸድቀ ከሆነ በጸጋው ነው። ኦኬ ጸጋው በምንድን ነው የሚያድነው? በምንድን ነው የሚያጸድቀው? በእምነት ኖት በጥምቀት። ጸጋው ልብ በል የእግዚአብሔር ጸጋ የሚያድነውም የሚያጸድቀውም በእምነት ነው። ከበበት የማን ጸጋ? የእግዚአብሔር ጸጋ። ሰውን የሚያድነውም ሰውን የሚያጸድቀውም በእምነት ነው። ይኸው ያም መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። ኦኬ ይላል ማለት ነው። ስለዚህ ሰው የሚጸድቀው በምንድን ነው? በጸጋው ነው። ኤፌሶን መልክ መጽሐፍ ምዕራፍ 2 ቁጥር 5 ላይ አንተ የሰጠኸኝ ኤፌሶን 2:5 ላይ ማነው? ኤፌሶን 2:8 ላይ አንተ የሰጠኸን ቅድም ኦኬ ጸጋው በእምነት አድኗችኋል። ያው አሁን እዚህ ጋር እነዚህን ሁለት ጥቅሶች እንጠቅሳለን። ቲቶ 3:5 ላይ በጸጋው ጸድቀን ጸድቀን ይላል ቲቶ 3:5 ላይ ማለት ነው። ኦኬ ኤፌሶን 2:8 ላይ በእምነት አድኗችኋል። ኦኬ አሁን እዚህ ጋር የምንወስደው ምንድን ነው? ከሁለቱም ጥቅስ ላይ ልብ በል በጸጋው መጽደቅን በጸጋው መዳንን በጸጋውም የዳንነው በጸጋውም የጸደቅነው በምን በኩል ነው? በእምነት ነው። መንፈስ ቅዱስ ስምህ ለዘላለም ይባረክ። በቃ ከዚህ ውጪ መንገድ የለም። ልብ በል ኤፌሶን 2:8 ላይ ጸጋው ብሎ ይጠራል። አድኗችኋል ይለናል ጸጋው። ቲቶ 3:5 ላይ በጸጋው ጸድቃችኋል ወይ ደግሞ ጸደቅን ይላል። የምትጸድቀው በጸጋው ነው፣ የምትድነውም በጸጋው ነው። ጸጋውን ደግሞ የምትቀበለው በእምነት በኩል ነው፣ ኖት በጥምቀት። ሁለቱንም የሚዘውራቸው በእግዚአብሔር ፊት ለመጽደቅም ከፈለክ ለመዳንም ከፈለክ በጸጋው ማመን አለብህ፣ በጸጋው መደገፍ አለብህ። እምነትህን በጸጋው ላይ ስታደርግ ትጸድቃለህ፣ በጸጋው ላይ ስታምን ትድናለህ። ኦኬ ወይ ደግሞ እንደዚህ ልጻፈው፣ እንደዚህ ልጻፈውና ጥያቄ ያለኝ እንደዚህ ላድርግልህ። ኦኬ ኦኬ ልብ በል በጸጋው እዚህ ጋር ማን ነው ስምህ? ብራዘር ስምህ ማን ነው?
የኔ ፈቃድ ትክክለኛ ስሜን ነው። ፈቃድ ኢሳያስ ችግር የለም። ኢሳያስ ያው እዚህ ኤርሚያስ እና ኢሳያስ የሚባሉ ሁለት እግር ያላቸው በእግዚአብሔር መልክና ምሳሌ የተፈጠሩ አሉ። ይሄ የእግዚአብሔር ጸጋ ነው። ኦኬ ኤርሚያስ እና ኢሳያስ የሚገርም ነው ደግሞ እኮ ሁለቱም የብሉይ ኪዳን ነቢያት ኢሳያስ እና ኤርሚያስ። ኦኬ በዚህ በእግዚአብሔር ጸጋ መዳን ፈለጉ። በዚህ በእግዚአብሔር ጸጋ መጽደቅ ፈለጉ። ቅዱስ ቃሉ ብሎ የሚለው በጸጋው ለመጽደቅ ቲቶ 3:5 ላይ እናም በጸጋው ለመዳን ኤፌሶን 2:8 ላይ ያለውን እንዴት አድርገው ያገኙት? በምን በኩል ይሄ ለነሱ ሊሆንላቸው ይችላል? እዚህ ጋር ላሉ ሁለት ጎረምሶች ማለት ነው። ሽማግሌም በሏቸው ጎረምሶችም በሉ እንዴት ለነሱ ሊሆን ይችላል ከተባለ እነዚህ ቀጥታ እግዚአብሔር በሰጠው በጸጋው ማመን አለባቸው። ሲያምኑ ይጸድቃሉ። በጸጋው ማመን አለባቸው፣ ይጸድቃሉ። ማነው ይድናሉ። በጸጋው ሲያምኑ ይጸድቃሉ። በጸጋው ሲያምኑ ይድናሉ። ኦኬ። ስለዚህ በእነዚህና በእግዚአብሔር መካከል በኤርሚያስና በኢሳያስ በእግዚአብሔር መካከል ሊያድናቸው የሚችለው ምንድን ነው ከተባለ እዚህ በትልቁ ጽፈዋለሁ። ብቻ ነው ያለው። ኢሳያስ አቤት፣ ኤርሚያስ አቤት። መዳን ትፈልጋላችሁ? አዎ ከሆነ መልሳችን የምትድኑበት የእግዚአብሔር ጸጋ ተገልጧል። መጽደቅ ትፈልጋላችሁ? አዎ የምትጸድቁበት የእግዚአብሔር ጸጋ ተገልጧል። ልጨምር፣ ሮሜ 3:21 መጽደቅ ትፈልጋላችሁ? መዳን ትፈልጋላችሁ? አዎ ኦኬ። ተያዘ እንሄዳለን ጳውሎስ ጋር። ይሄንንም ጳውሎስ ነው የጻፈው። አሁን እንሄዳለን ጳውሎስ ጋር። ጳውሎስ አይለቀንም፣ ጥግ ሳያዝዝ አይለቀንም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ምትጸድቅበት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ ነው። ምን እምነት ለሚያምኑ ሁሉ የሆነ ነው። ይሄ የእግዚአብሔር ጽድቅ። ይሄ የእግዚአብሔር ጽድቅ በምንድን በኩል የሚገኘው? በእምነት። አቤት ጌታ፣ አቤት ጌታ። እሺ ይሄስ የእግዚአብሔር ማዳን በእምነት እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። በምን? በኢየሱስ ክርስቶስ በማመን የሚገኘው። በማመን ነው የሚገኘው። በማመን ነው የሚገኘው። ያለ እምነት አታገኘውም። ያለ እምነት አትጸድቅም። ያለ እምነት አትድንም። ያለ እምነት አትተርፍም። በማመን የሚገኘው የቱ? የእግዚአብሔር ማዳን የሆነው የእግዚአብሔርን ጽድቅና የእግዚአብሔርን ማዳን የምታገኘው በማመን የሚገኘው። ስለዚህ በእነዚህ ሁለት ሰዎችና በኤርሚያስና በኢሳያስ እዚህ ባለ ነው እና በእግዚአብሔር መካከል እንዴት እንዳን ጌታ ወይ እንዴት ምን አድርገልን ምንድን ነው የምናደርገው ብለን ብንለው በሰጠኋችሁ በላኩት በጸጋው እመኑ። የሚሯሯጡ ሁለት ኢማም ወንዶች። ይሄ እምነት የሚባለው ከዚህ ጋር ከወጣ ይህ የእግዚአብሔር ጸጋ በጸጋው ስለመጽደቅና በጸጋው ስለመዳን
የሚናገረውን ያገኙታል? አያገኙትም። እምነት ከሌለ መካከል ላይ ትልቅ ገደል አለ ማለት ነው። ሰው በእግዚአብሔር ሲያምን ብቻ ነው። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይጸድቃል። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይድናል። ምን አልክ ኤርምያስ? ሰው እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ሲያምን ይጸድቃል። እግዚአብሔር በላከው በኢየሱስ ክርስቶስ ሲያምን ይድናል። በቃ 4 ነጥብ ሰማይ የዘጋው እውነት ነው የምነግራችሁ። ይኸው ልዩነት የለምና ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ካለ በኋላ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ዋት በጸጋው መጽደቅ፣ በጸጋው መዳን፣ በጸጋው መጽደቅ። ይህ ጸጋ እንዴት ይሆንልን? በእምነት በኩል ነው። በእምነት በኩል ማንም በማመን በኢየሱስ ክርስቶስ በማመን ነው የሚገኘው። ወንድሞቼ እንዴት ብሎ ይንገረን ጌታ መንፈስ ቅዱስ? እንዴት ብሎ ይንገረን? ወንድሞች እናቶች፣ እንዴት ብሎ ይንገረን? ትላላጣላችሁ ወንድሞች እናቶች፣ የዘመናችሁን ቁጥር ትጨርሳላችሁ። የወጣትነት ዘመናችሁን ትጨርሳላችሁ። እግዚአብሔር የሰጣችሁን የምሕረት ዘመን ትጨርሳላችሁ። ይሄ የእግዚአብሔር ጽድቅና የእግዚአብሔር ማዳን ለሚያምኑ ሁሉ የሆነ ነው። ያው እዚህ ጋር ይታያቸዋል ምን እንደሚል፣ እርሱም ለሚያምኑ ሁሉ የሆነ ነው። ለማያምኑስ አይሆንም። ይሄ የእግዚአብሔር ጽድቅ የእግዚአብሔር ማዳን ለሚያምኑ ሁሉ ነው የሚሆነው። ለማያምኑስ አይሆንም። ሳያምኑ ለሚጠመቁስ አይሆንም። መጠመቃቸውንም ለማያውቁ አይሆንም። ሳያምኑም መጠመቃቸውንም ለሚያውቁ አይሆንም። በእግዚአብሔር ዓለም ውስጥ ጥምቀት ነምበር 1 አይደለም። ብራዘር አይደለም ነው ያልኩት። ልብ በሉ። በእግዚአብሔር ዓለም ውስጥ ጥምቀት ነምበር 1 አይደለም፣ ቁጥር 1 አይደለም። በእግዚአብሔር ዓለም ውስጥ ለአባቶችም የተመሰከረላቸው ምንድን ነው ብላችሁ ካላችሁ ወንድሞች እናቶች፣ ያለ እምነት እግዚአብሔርን ደስ ለማሰኘት አይቻልምና። ያው ኦኬ፣ ያለ እምነት እግዚአብሔርን ደስ ማሰኘት ምን አይችልም፣ አይሆንም። ለአባቶች የተመሰከረላቸው እንደዚህ ነበር። ዕብራውያን 11 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎችም የተመሰከረላቸው በዚህ ነውና። በቃ ሽማግሌዎች የተባሉትን እዚህ በሙሉ ይዘረዝርልሃል። አቤል፣ ሄኖክ። ስለ አቤል ሲናገር ከምን ጋር አገናኝቶ እንደተናገረ ይሆን? አቤል ከቃየል ይልቅ መስዋዕትን የሚበልጥ መስዋዕትን ለእግዚአብሔር በእምነት እምነት ይታያል። እምነት ስለ አቤል በእምነት አቀረበ። ሄኖክ ሞትን እንዳይ በእምነት ተወሰደ። እምነት አባቶች ሽማግሌዎች ካለ በኋላ ያለ እምነት እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ ይሰጥ ዘንድ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። እምነት ኢምፖርታንት ነገር ነው። አቤልና ቃየል በእምነት እሺ። ኖህ ገና ስለሚታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት 3ኛ ጊዜ ለኖህ እምነት። አቤት አብርሃም የተባለው ርስት አድርጎ የሚቀበለውን ስፍራ ለመውጣት በእምነት 4 አቤል፣ ሄኖክ ኖህ
አብርሃም ተደረደሩ። ለዚህ ግባና ያቸው እምነት ነው በሁሉ አብርሃምን በእምነት ለእንግዶች እንደሚሆን በእምነት መሰረት ያላት ከተማ ሲጠብቅ በእምነት ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመፀነስ በእምነት ሳራ በእምነት ኦኬ። እነዚህ ሁሉ የተሰጣቸውን ቃል አምነው ሞቱ። እንደዚህ የሚሉትን የሚሆነው ያወጡበት ሀገር ቃል በኋላ ይናፍቃሉና አብርሃም በተፈተነበት ጊዜ በእምነት ማንን? ይስሐቅን አቀረበ። ለአባቶች የተመሰከረው በምንድን ነው? አለቅ በእግዚአብሔር ዓለም ውስጥ በዚህ በእምነት በኩል ካልተገናኘህ በቃ ወድቀሃል፣ ለዘላለም ጠፍተሻል። የእግዚአብሔርን ዓለም እግዚአብሔርን ራሱ የምትገናኘው በምንድነው? በእምነት በኩል ነው። እምነትን ቀዳሚ ያላደረገ ጥምቀት የውሃ መንቦጫረቅ ይባላል። ከዚህ በፊትም ተናግሬዋለሁ፣ ጥሩ አድርጌ እናገራለሁ። የውሃ ምን መንቦጫረቅ የሚመጥነው ቃል ህፃናት መንቦጫረቅ ስለሚወዱ በቃ በሳፋ ላይ በገንዳ ላይ አድርገህ ታንቦጫርቃለህ ማለት ነው። ምንን ቀዳሚ ያላደረገ? እምነትን ቀዳሚ ያላደረገ ጥምቀት በእግዚአብሔር ዓለም ውስጥ ምንም ስጦታም ስጥ፣ መባንም አቅርብ፣ መስዋዕትንም አቅርብ፣ እንደ አቤልና እንደ ቃይል ምንም ይዘና እምነት ከሌለበት በዜሮ ይባዛላል። ይሄው ይዤ መጥቻለሁ ኤክስ፣ ይሄው ይዤ መጥቻለሁ ኤክስ፣ ይሄው ይዤ መጥቻለሁ ኤክስ። እምነት የለበትም። ይሄው ይዤ መጥቻለሁ ኤክስ፣ ይሄው ይዤ መጥቻለሁ ኤክስ። ኤክስ ነው የሚያደርግብን። እግዚአብሔር በምን ደስ ይለዋል? ወንድሞች እናቶች፣ this is ክርስትና። ክርስትና ይሄ ነው። ስለዚህ የእግዚአብሔር ጸጋ እንዲያድንህ ከፈለክ ጸጋውን እመነው፣ ያድንሃል። በጸጋው እመን ትጸድቃለህ፣ በጸጋው እመን ትድናለህ። መጽሐፍ የሚናገር ይሄንን ነው። በጸጋው እመኑ ትድናላችሁ፣ በጸጋው እመኑ ትጸድቃላችሁ። ጸጋው ለአንተ እንዲቆጠርልህ ቀብቶ በላከው በልጁ በኢየሱስ ክርስቶስ እመን። ለምንድን ነው ይሄ እግዚአብሔር ጸጋ ለአንተ እንዲቆጠርልህ ከፈለክ ቀጥታ እግዚአብሔር አብ ቀብቶ በላከው በልጁ በኢየሱስ ክርስቶስ እመን። ለምን ኢየሱስ ክርስቶስ ላይ ተወስደናል እኛ እኮ ምናምን ብለህ ብትል ቀጥታ እግዚአብሔር ቃል እንደሚናገር የቅድሞ ዕብራውያን ነው ሮሜ መልእክት ላይ የተናገረው ማለት ነው። ሮሜ 3 ላይ የተናገረ ይኸው። ኦኬ፣ ይህ የእግዚአብሔር ጸጋ እርሱም ለሚያምኑ ሁሉ የሆነ ነው። ይሄ እግዚአብሔር ጸጋው የሚያጸድቅህ፣ የእግዚአብሔር ጸጋው የሚያድንህ ለሚያምኑ ሁሉ ነው። የሚያጸድቃቸው ለሚያምኑ ሁሉ ያድናቸዋል፣ ለሚያምኑ ሁሉ ያጸድቃቸዋል። ማንን በማመን ብለን ስንል በኢየሱስ ክርስቶስ በማመን የሚገኝ ነው አለ። አለቀ። ተራራ መቧጠጥ እንደ ዝንጀሮ የለም። ሃይማኖታዊ ስርዓት ፈጽማለሁ ብለህ ብትል እኛም ጴንጤዎቹ ጋር የሚፈጸም የለም። በእርግጥ ፈጽማችሁ ትድናላችሁ የሚባል ነገር የለም። ቢኖር ግን በቃ ውሃ ይበላዋል ማለት ነው። የፕሮቴስታንትም ትምህርት ቢሆን ውሃ ይበላዋል። እኛ ጋር ግን የለም። እኔ ፕሮቴስታንት ስለሆንኩኝ የለም እኛ ጋር ይህን እንደዚህና እንደዚህ አድርገህ በዚህ ጋር ወተት ምናምን ነገር ብለህ ትድናለህ የሚል የለም። ያለው ይሄው የምነግርህ ትምህርት ነው። ሰው መጽደቅ ትፈልጋለህ ወንድሞቼ እናቶቼ? አዎ ከሆነ መልስ በጸጋው እመን ያጸድቅሃል። ማን ያለው? ይኸው በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በጸጋው ይጸድቃሉ። ኤፌሶን 2:8 ቅድም ያነበብነው ጸጋው በእምነት አድኗቸዋል። በጸጋው እንዲያው ይጸድቃሉ። ለመጽደቅና ለመዳን ጸጋው ላይ ነው የምትደገፈው። ጸጋው ለአንተ እንዲሆንልህ እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ ማመን ነው። በኢየሱስ ክርስቶስ በማመን ነው የሚገኘውና ግልጽ እኮ ነው፣ ውስብስብ እኮ አይደለም።
የሃይማኖት ቤት ሆዳቸውን ለመሙላት እናንተ ላይ እንደፈለገ ቁማር ሲጮቱባችሁ ለምን እንደምትቀልዱ በህይወታችሁ ላይ ለምን እንዲቀልዱባችሁ እንደምትፈቅዱ አልገባኝም። የእግዚአብሔር ዓለም ሙሉ በሙሉ በዚህ ቃል ላይ ነው የሚደመደም። በቃ ስለዚህ ይህ መዳን ለአንተ ይሆንልህ ብራዘር፣ እናንተም ለመሰሎችም ለሌሎች ሁሉ ጭምር ማለት ነው። ይሄ ማዳን ለእናንተ እንዲሆን የምትፈልጉ ሰዎች ካላችሁ በእግዚአብሔር ጸጋ እመኑ። በእግዚአብሔር ጸጋ እመኑ። በኢየሱስ ክርስቶስ ስታምኑ ጸጋው በእምነት ያጸድቃችኋል። በኢየሱስ ክርስቶስ ስታምኑ ጸጋው በእምነት ያድናችኋል። እኔ ደግሞ ትችላለህ። እስካሁን ያልከው ያስማማኛል። እኔ እስካሁን የተናገርከው የመጽሐፍ ቅዱስም ቃል የመቀበላቸው ነው እስካሁን ማለት ግን ለምሳሌ ይሄ ጥያቄ ምን መሰለህ፣ በመጀመሪያ ከጥያቄው በፊት የትኛውም ኦርቶዶክስ ክርስቶስን ሳያውቅ አይጠመቅም። ምክንያቱም ጥምቀት በራሱ ክርስቶስን በሞቱና በትንሣኤው መተባበር ስለሆነ ማለት ነው። ስለአንተ ነገረን ብራዘር። የትኛውም ኦርቶዶክስ ብለህ ብትል አንተ ራሱ እንኳን ቅድም ስጠይቅ ብዙ እንዳትሄድ ማለት ነው። እኔ ከፈለግ እንደፈለግ ማውራት ትችላለህ። አንተ ስለ ሚሊዮን የሚቆጠሩ ኦርቶዶክሳውያን እነሱን ወክለህ ከምትናገር ስለ ራስህ እንኳን ቅድም ስጠይቀ መናገር አልቻልክም። ልብ በል ብራዘር፣ ቴንኪው ስለ ጸባይ ማለት ነው። ልብ በል ቅድም ምን አልኩ? በእምነት ነው ወይ ዳንከው ብዬ ስልህ ስታምን እግዚአብሔር ልጅ ትሆናለህ አልከኝ። እግዚአብሔር ልጅ ለመሆን መወለድ አለብህ። በእምነት በኩል ነው የምትወለደው አልከኝ። ቅድም አረጋግጥልኝ በጥቅስ ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ጠቀስክልኝ። ኦኬ ከዛስ በ40 ቀኔ ነው የተጠመቅኩት አልከኝ። ስትጠመቅ ዳግም ተወለድኩ የሥላሴ ልጅነትን አገኘሁ ብዬ ስልህ አዎ አልከኝ። ስለዚህ 2 ጊዜ ነው የተወለድከው ወይ ብዬ ስልህ አይደለም አልከኝ። ከዛ እንደገና ደግሞ ምን አልከኝ? የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ በመጠመቅ ልጅነትን አግኝቻለሁ፣ በዮሐንስ 1:12 ላይ ደግሞ በማመን ልጅነትን አግኝቻለሁ አልከኝ 2 ጊዜ። ኦኬ አንተ ስታምን ማነው መጠመቅን ታውቅ ነበር ወይ ብዬ ስልህ ምን አልከኝ? ቅድም አላስታውስም አላውቅም አልከኝ። ከዛስ መዳንህንስ ታውቅ ነበር ወይ ብዬ ስልህ አላስታውስም አላውቅም አልከኝ። ታዲያ መጠመቅና መዳንህን በምን አወቀ ብዬ ስልህ የክርስቲያን ቤተሰብ ልጅ ነኝና በቤተሰቦቼ እምነት እኔ ዳንሁ አልክ። ቤተሰቦች ስለ አንተ አምነው አንተ ተጠምቀ ነው የዳንኩ ብዬ ስልህ ጥያቄ ትክክል አይደለም ብለህ ስትለኝ በጥያቄ ምልክት ተውኩት ማለት። ስለዚህ እንኳን ስለ ሌሎች ኦርቶዶክሳውያን ልትመሰክር አይደለም ብራዘር፣ አንተ ራሱ መጠመቅህንም አታስታውስም አታውቅም፣ መዳንህንም አታስታውስም አታውቅም። እንኳን ስለ ሌሎች ልትመሰክር ቀርቶ አይደለም አንተ ራሱ አታስታውሰው አታውቀውም፣ አታስታውሰውም አታውቀውም። ይሄ 2 ጊዜ መዳንህን አታስታውሰውም አታውቀውም፣ መጠመቅህን አታስታውሰውም አታውቀውም። እሺ ችግር የለም። እሺ እኔ ወደ ጥያቄው ልሂድና፣ እሺ ወደ ጥያቄው ልሂድ። በቃ ኦኬ እኔን ለመጠየቅ ነው የፈለከው? ወይም ችግር የለም አንዳችሁ እንድትመልሱልኝ ነው የፈለኩት። ችግር የለም መላሽ ችግር የለም ችግር የለም። መልስ ስለሆነ ኦኬ እሺ አንድ ሰው በክርስቶስ አምኖ ባይጠመቅ ይድናል? አዎ ይድናል። እሺ የመጽሐፍ ቅዱስ ማስረጃ አለ ለማወቅ ነው? አዎ አንድ ሰው በክርስቶስ አምኖ ባይጠመቅ ወይም ደግሞ ዳግመኛ በውሃ ባይወለድ ይድናል? ባይጠመቅ ይድናል ነው አይደል ጥያቄ? እሺ መልሴ አዎ ይድናል። ስለዚህ እችን ቃል እዚህ ጋር ትሰመር። አምኖ ባይጠመቅ እነዚህ 2ቱ ነገሮች ስለምን እንደሚያወሩት ማለት ነው። እምነትና ጥምቀትን እምነትና ጥምቀት ሳይሆን
አምኖ ባይጠመቅ ነው ያልከኝ። በክርስቶስ አምኖ ግን ባይጠመቅ ባይጠመቅ ማለት ስለ ጥምቀት ነው። አምኖ ማለት እምነትን የሚያወራ ማለት እና እኔ ምንድን ነው የመለስኩትኝ? አዎ መልሴ ምንድን ነው? አዎ ይድናል። ኦኬ መረጃ ነው ያልከኝ አይደል? መረጃ ማለት ነው። እሺ ኦኬ ዮሐንስ ወንጌላዊው ሶስት 16 ላይ ማለት ነው ከ14 ጀምሮ ሙሴም በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ ምን የሚል ሁሉ ነው ያለው ወንድማችን እዚህ ጋር? የሚያምን ሁሉ የሚያምን ሁሉ ምን አለው ይላል? የዘላለም ሕይወት። እሺ አሁንም ይደግምና እንደገና ካጠራጠረን በእርሱ የሚያምን ሁሉ አሁን ነግሮን እዚህ ጋር ነግሮን በእርሱ የሚያምን ሁሉ ብላ አይበቃም እንዴ ዮሐንስ? አይ መደገም አለበት ይሄ ነገር ወሳኝ ኢምፖርታንት የሆነ ነገር ስለሆነ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ ወደ እግዚአብሔር ወደ ዓለም አላከውም። ኦኬ ካለ በኋላ ምን ይላል? በእርሱ አንበበው በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በእርሱ በሚያምን አይፈረድበትም፣ ይድናል ማለት ነው። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ያው በእርሱ አንድ ሰው በክርስቶስ አምኖ ባይጠመቅ ይድናል? ጥያቄ ምልክት። መልሴ አዎ ይድናል። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 እና 15 ቁጥር 16 ቁጥር 18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል። የሚፈረድባቸው ሰዎች ስላላመኑ እንጂ ስላልተጠመቁ አይደለም። ከየት አምጥተህ ነው ኤርምያስ የምታወራው? እሺ አሁን ለምሳሌ ቆይ ብራዘር፣ ከየት አምጥተህ ነው ኤርምያስ የምታወራው? በእርሱ ያላመኑ እንጂ የሚፈረድባቸው ያልተጠመቁ አይፈረድባቸውም። ይሄ ማለት ጥምቀትን ማቃለል አይደለም። ልብ በሉ። ሰዎች በምን አይነት ሁኔታ ውስጥ ሆነው እንደሚያልፉ አናውቅም። ጥምቀትን እያቃልልን አይደለም። አምኜ የተጠመቅኩ ሰው ነኝ። እዚህ በሙሉ የወንጌላውያን አማኞች አምነን የተጠመቅንን አምነን እናጠምቃለን። በመጀመሪያ እንሰብካለን፣ ከዛ ሰዎች ያምናሉ፣ ከዛ እናጠምቃለን። ኦኬ ችግር የለውም ብሎ ማለት አይደለም። ሰዎች ግን በምን አይነት ሁኔታ ውስጥ እንደሚያልፉ አይታወቅም። አምነው የውሃ ጥምቀት ውሃ ሳያገኙ የሚያጠምቃቸው ሳያገኙ ሊሞቱ ይችላሉ። ኦኬ ሊሞቱ ይችላሉ። ስለዚህ አይድኑም? ይድናሉ። ይፈረድባቸዋል? በፍጹም አይፈረድባቸውም። የማይጠመቁ ሰዎች እንደማይፈረድባቸው በምን አወቅ ኤርምያስ? የማይጠመቁ ሰዎች እንደማይፈረድባቸው በምን አወቅ? ያመነ የተጠመቀም ይድናል፣ ያላመነና ያልተጠመቀ ይፈረድበታል ይላል አይልም? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያላመነ ነው የሚፈረድበት። ምክንያቱም መጠመቅ ምናልባት ሰዎች በሚያልፉበት የህይወት ጎዳና
የሚጠመቁበትን ነገር ሳያገኙ ሊሞቱ ይችላሉ። የሚፈረድበት ምን አይነት ሰው ነው? ያላመነ ነው። ያላመነ ግን ይፈረድበታል። የዮሐንስ ወንጌልን ምዕራፍ 3 ላይ ያለው አይነት ማለት ነው። ቆሽ እንሄዳለን። እዚህ ጋር አንድ ያመነ የተጠመቀ ይድናል የሚለው ጋር የለም አለ እኮ። ያላመነ ግን ያመነ የተጠመቀ ይድናል እኮ አለ እኮ። አንዴ ቆሽ አሁን እኔም እኮ አንዴ ላውራ ታዲያ። እኔ እስካሁን እኮ እየሰማሁ ነው። ትችላለህ። እኔም ሳውራ አንዴ ትንሽ እንድትሰማ ስለምፈልግ ትችላለህ። ቀጥል። አሁን የጠቀስከው የማርቆስ ወንጌል ላይ ለምሳሌ ያመነ የተጠመቀ ይድናል ይላል። ከዛ በኋላ ያላመነ ግን ይፈረድበታል ነው የሚለው አይደለ? የማርቆስ ወንጌል ለምሳሌ ቀጥል። ስለዚህ ከመጀመሪያውኑ ያላመነ ሰው ሊጠመቅ አይችልም። ይርሚ ይሄ ግልጽ ነው። የግድ ለእኛ ያላመነም ያልተጠመቀም። አንተ ራስህ ያላመንክ ሰው ነው የተጠመቀው። ኦርቶዶክሳውያን ሳታምኑ ነው የምትጠመቁት። በሙሉ ኦርቶዶክሳውያን ሳታምኑ ነው የምትጠመቁት። የተጠመቃችሁት በሙሉ አንድ እጁን የሚያወጣ የለም አምኜ የተጠመቁ ብሎ የሚል ምናልባት ከሌላ ቤተ እምነት የመጣ ካልሆነ በስተቀር እኮ ኤርሚ ነገርኩህ እኮ አሁን የቤተ ክርስቲያንን አስተምሮ ነግሬያለሁ። በእርግጥ አንተም ታውቀዋለህ። አሁን ክርክር ውስጥ ላለመግባት ለመማማር ስለሆነ ነው ብዙ እየሰማ ያለሁት ማለት ነው። ኤርሚ ግን አሁን እኔ ብራዘር ያለ ሰዎች የሚፈረድባቸው ስላላመኑ ብቻ ነው። ምንም ጅምናስቲክ ገብቶኛል እኮ የአሁኑ ጥቅስ የግድ ያላመኑ ያልተጠመቁ ሊል አይችልም። ምክንያቱም ከመጀመሪያውኑ ያላመነ ሰው ሊጠመቅ አይችልም። ኦርቶዶክሳውያን አላችሁ ሳታምኑ የምትጠመቁት። ከመጀመሪያውኑ ሳታምኑ የምትጠመቁት። የ40 ቀን ሕፃን ልጅ እንኳን በአብ በወልድ በመንፈስ ቅዱስ ስም ለማመን ቀርቶ አይደለም የእናትህ ስም ቦጋለች ነው አየለ ተብለህ ብትባል እኮ የምታውቀው ነገር የለም። እንኳን የተጠመክበትን ቅዱሱን ስም አብ ወልድ መንፈስ ቅዱስን ቀርቶ አይደለም የአባትህ ስም አቶ ዘርጋው ነው እንኳን ተብሎ ቢባል የምታውቀው ምንም ነገር የለም። እስክሪፕቶ እንደዚህ በጣት እስክሪፕቶን በጣቴ እንዳያስኩትኝ እናቶቻችን በጣትና በጣታቸው መካከል ጡታቸውን አውጥተው አፋችን ላይ እያጎረሱን ምንም ማናቅ እትብትህ ያልደረቀ እርግብግቢትህ ያልገጠመ ያንን ተጠመቅኩበት ብለህ ያልከውን ውሃ ሰውነትህን ሲነካው ስናፈስብህ እንደኔ አይነት ዲያቆናት ስናፈስብህ እሪ ብለህ ስታለቅስ የነበርክ ሕፃን አምኜ ተጠመቅኩ አትበለኝ። ራስን የምታታልለው ሕፃናት በሚጠመቁ ሰዓት ላይ ውሃ ሲነካቸው ቋ ቸኮል ሰጣለሁ። ሕፃናት በሚጠመቁ ሰዓት ላይ ውሃ ሲነካቸው እዚህ በሳጠራ ውስጥ ተኝተህ ዋይ ዋይ ስትል ነበር። ቀፊው ቶሎ ጡት ስጩ ምናምን ነገር ተብሎ ማለት ነው። እሺ ኤርሚ አንድ ጥያቄ ልጠይቅ። አሁን እኮ እስካሁን አላወራም አይደል ኤርሚ? አንዴ እኔ እያወራን አይደል? ይሄ አውራ የሚፈረድበት ያላመነ ነው። የሚድነው ያመነ እኮ አይደለም ኤርሚ። እኔ እያልኩ ያለሁት እዚህ ጥቅስ ላይ ያመነ የተጠመቀ ይድናል አለ። ያላመነ ይፈረድበታል ካለ ያላመነ ሰው ከመጀመሪያው ሊጠመቅ አይችልም። በቃ ይሄ እዚህ ጋር እንዝጋው። ምክንያቱም ክርስቶስን ሳታውቁ ምንም ማያረግ። ይሄው እናንተ ያላመናችሁ ኦርቶዶክሳውያን ናችሁ። እሺ እኮ እሺ ጥያቄ ልጠይቅሽ። አሁንም ችግር የለውም እኮ እንደዚህ ይልልህ። ኦርቶዶክሳውያን ሳታምኑ የተጠመቃችሁ ናችሁ። ጥምቀት ከተባለ ማለት ነው። እሺ በብሉይ ኪዳን ጊዜ ማለት ኤርሚ አሁን ጥያቄ ነው የምጠይቀህ። ኦኬ አይ ቆይ ልመልስልህ። መጀመሪያ ሰው ሳያምን አድምጠኝ። ሰው ሳያምን ድሮ መጀመሪያውኑ ሳያምን አይጠመቅም አትበለኝ። እናንተ ኦርቶዶክሳውያን ሳታምኑ የተጠመቃችሁት ጥምቀት ብላችሁ የምትሉት ጥምቀት ከሆነ ማለት ነው። አለቀ። እሺ ስለዚህ አልዳናችሁም። እናንተ አሁን ይፈረድባችሁ። እኔ የምልህ ለምሳሌ በብሉይ ኪዳን ጊዜ የ8 ቀን ሕፃን ልጅ ተገርዞ የአብርሃም ልጅ ይባል ነበር አይደለም? ምንም ሳቅ። እሺ ግዝረት ሕግ ነበር አልነበረ? ነበር። እሺ ሕግ ደግሞ ሞግዚት ሆኖ በክርስቶስ ጸጋ እንድንድን ቅዱስ ጳውሎስ ነግሮናል አይደለ?
ስለዚህ የህግ ጊዜ የ8 ቀን ህፃን ልጅ ተገርዞ የአብርሃም ልጅ ወይም የእግዚአብሔር ልጅ ሲባል ሳትቃወሙ፣ ጥምቀት ላይ ሲሆን ግን እየተቃወምክ ነው ያለው አብርሽ። እሺ በ8 ቀን እንዲገረዙ ማን ነበር ያዘዘው? በ8 ቀን እንዲገረዙ ማን ያዘዘው? እንዲህ መጽሐፍ ቅዱስም እኮ ከኔ የተሻለ አንተ ነው የምታውቀው። ቢያንስ እኮ ማን ያዘዘው? እንዲገረዙ ማን ያዘዘው? ማን ነው ትእዛዝ የሰጠው? እኔ መጽሐፍ ቅዱስን ሙሉ በሙሉ አላውቀውም፣ እየነገርኩህ ግን ማን ነው ትእዛዝ የሰጠው? ካልሆነ ልንገርህ፣ ካልሆነ እነግርሃለሁ። ማን ነው ትእዛዝ የሰጠ? እንዲገረዙ ትእዛዝ የሰጠ ማን ነው? ነገርኩህ እኮ እኔ መጽሐፍ ቅዱስን ሙሉ በሙሉ አላውቅም፣ ግን የ8 ቀን ማን ነው በ8 ቀን የጠየቅኩህን? የሙሉ ቀን ሁሉን እኮ ወቅ አይደለም ብራዘር። በ8 ቀን እንዲገረዙ ትእዛዝ የሰጠ ማን ነው? ይህንን አታጣው። ማን ነው ትእዛዝ የሰጠ? ወይ እግዚአብሔር ወይ አብርሃም። በቃ እርግጠኛ አይደለሁም፣ ከሁለቱ አንዱ ነው። እግዚአብሔር ለአብርሃም ትእዛዝ የሰጠው ማን ነው? ነገርኩህ እኮ እርግጠኛ አይደለሁም፣ ግን እያልኩ ያለሁት ህግ ደግሞ ለአብርሃም አድምጠኝ። ለአብርሃም በ8 ቀን ወንድ ሁሉ በቤት ያለ ይገረዝ ብሎ ያለው እግዚአብሔር ነው። ይህን ታምናለህ ወይስ ላሳየህ ወይስ ታምናለህ? ችግር የለውም። በቃ እዚህ ጋር ለመማማር ስለሆነ አንተ ያልከው አይደለም። ካመንከኝ ካላሳየህም የእግዚአብሔር ቃል ስለሚል ማለት ነው። ካልሆነ ግን አሳየኝ ቃል ካሳያለሁ። እግዚአብሔር ነው ትእዛዝ የሰጠው ለአብርሃም። ኦኬ ጌታ ነው የሰጠው ትእዛዙ ማለት ነው። ኦኬ ከዛ እሱ ህግ ደግሞ ሙግዚት ሆኖ ብራዘር እሱን ቅዱስ ጳውሎስ ያለው አውቀዋለሁ። በ8 ቀን እንደማመጥ ወንድማችን በ8 ቀን እንዲገረዙ ወንድ ልጅ በ8 ቀን እንዲገረዝ ትእዛዝ የሰጠ ማን ነው? ጌታ ነው። ኦኬ በ40 ቀን እንዲጠመቁ ትእዛዝ የሰጠ ማን ነው? ማን ነው ትእዛዝ የሰጠ? መልስልኝ። በ8 ቀን እንዲገረዙ ወንድ ልጅ በ8 ቀን እንዲገረዝ እግዚአብሔር ለአብርሃም ትእዛዝን ሰጠ። በኋላም በሲና ተራራ ላይ ለሙሴ ትእዛዝን ሰጠ። ሁለቱንም ትእዛዝ የሰጠው እግዚአብሔር ነው። በ40 ቀን ህፃናት እንዲጠመቁ፣ በ40 እና በ80 ቀን ህፃናት እንዲጠመቁ ትእዛዝ የሰጠ ማን ነው? ቤተክርስቲያን ነች የሰጠችው። ቤተክርስቲያን ጌታ መጣችው። አካሉ እኮ ናት። እንደ መጽሐፍ ቅዱስ እኮ ማን ሰጣት ለቤተክርስቲያን? ቤተክርስቲያን ማን ሰጣት? አካሉ ናት፣ ጥፍሩ ናት። አልጠይቁም። ማን ሰጣት ለቤተክርስቲያን? ቤተክርስቲያን እያንቆሻቆሽ ከሆነ ማን ሰጣት ለቤተክርስቲያን? እያንቆሻቆ ውጪ ስለሆንኩ ነው። ቤተክርስቲያን ነገርኩህ እኮ ማን ሰጣት ለቤተክርስቲያን? ማን ሰጣት? ባለስልጣን ናት። ቤተክርስቲያን ባለስልጣን የምትሆነው ባለስልጣን የሆነው ራስ ጌታ ስላላት ነው። ቤተክርስቲያን ማን ይሰጣል? ማን ያዘዛል? እኮ የሚነገርኩህ ቤተክርስቲያን ራሷ ባለስልጣን ናት። ሲቀጥል መጽሐፍ ቅዱስ ድምፁን ለምን ነው የሚረብሸው? አንድ ቦታ ላይ ቁም ወይ እንትን በለው። ኦኬ ኔትወርክ ስለሌለ ብዬ ነው። አንድ ቦታ ላይ ቁማ ታዲያ። እሺ እንዲገረዙ ለአብርሃም እና ለሙሴ ለእስራኤል ልጆች ማለት ነው። ግን ሁለቱን አባቶች እንጥራ። ለአብርሃምና ለሙሴ ግርዘት አድምጠኝ። ለአብርሃምና ለሙሴ ግርዘትን የሰጠ ማን ነው? ጌታ ነው አይደል? ለአብርሃምና ለሙሴ ግርዘትን ስርዓት የሰጠ ጌታ ነው አይደል? ለሙሴ አላውቅም፣ ግን ለአብርሃም እንደሰጠው አውቃለሁ። ለሙሴ በሲና ተራራ ላይ ህግን የሰጠው እግዚአብሔር አይደለም እንዴ? እኮ ግን የሰጠው በለኛ ስለ ግዝረት ስላወራ እኮ ግዝረት ህጉን ሁሉ አብሮ ወንድ ልጅ ሁሉ አብሮ እንዲገረዝ ማለት ነው። ላሳይ ዘጸአት ላይ ምን ደግሞ ሂጂ። ኧረ እሱ ችግር የለውም። ስለዚህ ለአብርሃምም ይሁን ለሙሴ አድምጠኝ። ለአብርሃምም ይሁን ለሙሴ የግርዘትን ስርዓት የሰጠ ማን ነው? ጌታ ነው አይደል? ቴንክ ዩ። ለቤተ ክርስቲያን ትእዛዝን የሰጠ ማን ነው? ነገርኩህ እኮ ኤርሚ፣ ቤተ ክርስቲያን ባለስልጣን ናት። አባቶች አሉ። በቃ እንደ አይነት እቺ ከጌታዋ በላይ የገለሞተች ቤተክርስቲያን ትባላለች። ጋለሞታ ቤተክርስቲያን ትባላለች ማለት ነው።
ጋለሞታ ሴት ከባሏ ውጭ እንደፈለጋ ሄዳ እንደፈለጋ እንደምትተኛ እንደምታደርግ ጌታ ያላዘዛት ቤተክርስቲያን ጋለሞታ ትባላለች። ጋለሞታ ማለት የአገሩ ሁሉ ወንድ የሆነች እንደፈለጋት የምታደርግ ባሏ የማይቆጣጠራት ካገኘችው ጋር የምትተኛ የፈለገችውን የምታደርግ ባላለች ማለት ነው። ስለዚህ ቤተክርስቲያን አትባልም፣ ጋለሞታ ትባላለች ማለት ነው። ለቤተክርስቲያን ትእዛዝን የሰጠ የቤተክርስቲያን ራስ ክርስቶስ ነው ተለኝ ለብዬ ጠብቄ ነበር። ስለዚህ እኔ ደግሞ አፈር ደች ያስግጥልሃለሁ። በክርስቶስ ስልጣን ውስጥ የሌለች ቤተክርስቲያን መንፈሳዊ ጋለሞታ ናት። ስለዚህ ጋለሞታ ሆይ ወደ ጌታሽ ተመለሺ ነው ምንላት። እሱ ያልሰጣትን አየ ለሙሴና ለአብርሃም የመገረዝን ስርዓት እንደሰጠ ሁሉ ለቤተ ክርስቲያንም ኦኬ ሕፃናት በ40ና በ80 ቀን እንዲጠመቁ ትእዛዝ ካልሰጣት ጌታ እቺ ጋለሞታ ቤተ ክርስቲያን ትባላለች። አጭርና ግልጽ። ኦኬ ለአብርሃም እና ለሙሴ የመገረዝን ስርዓት የሰጠ ጌታ ለቤተ ክርስቲያንም የ40ና የ80 ቀን ጥምቀትን ሊሰጥ ይገባ ነበር። ስንፈልግ በመጽሐፍት ውስጥ የሰጠው ነገር የለም። ስለዚህ ቤተ ክርስቲያን ባለስልጣን ነች አልከኝ። ባለስልጣን የሆነችው ጌታ በሰጣት ስልጣን ከተጠቀመች እንጂ ጌታ ከሰጣት ውጭ እያወራች ጌታ ከሰጣት ውጭ እያደረገች ባለስልጣን ነች ብለህ የምትለኝ ባለስልጣን ሳትሆን አመፀኛ። በጌታዋ ቃል ላይ የምታምፅ ጌታ ያላዘዛትን የምታደርግ ጌታ ያላላትን የምትፈጽም በብሉይ ኪዳኑ ነቢያት ንግግር ጋለሞታ ሴት ትባላለች። የጋለሞታ ፊት አለብሽ ይላታል እስራኤል ማለት ነው። ከሕጉ ስትወጣ ከቃሉ ስትርቅ የጋለሞታ ሴት ፊት ነበረብሽ ታፍሪም ዘንድ ብሎ ይላታል። ቤተ ክርስቲያን ከክርስቶስ ውጭ እኛ አናውቅም። ከመጀመሪያው ሲቀጥል ከክርስቶስ ውጭ ሆና ይኸው ከክርስቶስ ውጭ ሆና ይኸው ከክርስቶስ ውጭ የ40ና የ80 ቀን ታጠምቃለች። የ8 ቀን ሕፃናት እነ ሙሴም ሆነ አብርሃም የገረዘው ጌታ አዞት ነው። ቤተክርስቲያን ግን የ40ና የ80 ቀን ሕፃን ልጅ አድምጠኝ። ቤተክርስቲያን ግን የ40ና የ80 ቀን ሕፃን ልጅ ታጠምቃለች ጌታ ሳያዛት። ስለዚህ አመፀኛ ወይ ደግሞ ጋለሞታ ትባላለች። ጨርሻለሁ ብራዘር። እሱ ጋር እኔ ያልኩ የነበረው የ40 ቀን ሕፃን ልጅ ምን አውቆ ነው የሚጠመቀው ስላልከኝ ነው። አይደለም የ40 ቀን ሕፃን ልጅ የ8 ቀን ሕፃን ልጅ ተገርዞ የእግዚአብሔር ልጅ እንደሚባል ብራዘር ሲጀምር አይደለም ያልኩ ያለው ገብቷል። የእግዚአብሔር ልጅ የተባሉት አድምጠኝ፣ በግርዘት በኩል ልብ በና ስማኝ። ከፈለክ ብሉይ ኪዳን በደንብ አስተምራለሁ። በግርዘት እሺ፣ ችግር የለውም። እሺ ያኛው በቃ ወደ አድምጠኝ ወደ መልስ ሂድልኝ። ሚዩት አድርገው። ችግር የለውም አትበለኝ። ግርዘት ወደ መልሱ ችግር የለውም። ሚዩት አድርገው። ሚዩት አድርገው። እስራኤል ማለት ነው። በምን በኩል ነው የእግዚአብሔር ልጆች የተባሉት? ለኪዳኑ ማህተም ምንድን ነው የሰጣቸው? አታምጣጣም ስል ብራዘርዬ። እሺ ኤርሚ እሺ፣ እኔ ደግሞ አንዴ ላውራ። አታወራም እኮ አላልኩም ብራዘር። የምታወራው ነገር ግን በመረጃ አስደግፈልኝ። ችግር የለውም እኮ የመጀመሪያውን ጥያቄውን መልስልኝና እዚህ ጋር እንመጣለን። ይህ ሁሉ እኮ የመጀመሪያው ጥያቄ ነው ያመጣል። ምኑ ነው መልስልህ? ይኸው እስካሁን ድረስ እኮ እየመለስኩልህ እኮ እየመለስክ ነበረ። አንድ ሰው አምኖ ባይጠመቅ ይድናል ብለኸኝ የዮሐንስ ወንጌልን እየጠቀስክልኝ ነበረ። እሺ ሌላ ደግሞ እሱ ጥቅስ ጋር እንመለስ። አንድ በወረቀት ጽፈው ነበር። አንድ ለምን እንመለሳለን? ይሄኛውን ምን አልክ እኮ እንመለስና እስራኤል አንመለስም። ቆይ እንድንመለስ መጨረስ አለብን። እስራኤል እግዚአብሔር ልጆች የተባሉት በምን በኩል ነው? ኤርሚኒንም እኮ እያምታታኝ ነው። አንድ ወደዛ እንመለስ። በምን በኩል ነው የእስራኤል እግዚአብሔር ልጆች? ራስህ ሄደህ ግርዘት ውስጥ የገባኸው። እኔ ከጀመርክ አይቀር አድምቼ ነው የምናገረው። የቃሉ አገልጋይ ስለሆንኩ አድምቼ ነው የምናገረው። ማለት በደንብ እስኪገባህ ድረስ ልነግርህ ይገባል። መልክተኛ እኮ ወደ ግዝረት የገባሁበትን ምክንያት ነገር የእስራኤላውያንን ሄደህ የጠቀስከው የእግዚአብሔር ልጆች የተባሉት በምን በኩል ነው ብያለሁ።
እስኪ በኪዳን በል ወንድሜ፣ በኪዳን በል ይጠቅማል። እኔ ብልም እኔ አልልም እያልኩ አይደለም። እኔ እያልኩ ያለሁት ወደ የእግዚአብሔር ልጆች የተባሉት እስራኤላውያን የእግዚአብሔር ልጆች የተባሉት በምን በኩል ነው? እሺ ቆይ አላቅም። ምን ይሄንን አስተምረኝና ወደ አንተ ጥያቄ እንሄዳለን። ይሄን መልስልኝና ካልሆነ ወደሚቀጥለው ጋር እንሄዳለን። እስራኤላውያን የእግዚአብሔር ልጆች ተብለዋል። ልጅነትን ያገኘኑ እኛ በጥምቀት በኩል ነው ብለህ የምትለው ለማስረገጥ ሄደህ የጠቀስከው ጥቅስ የማይመለከተን ጥቅስ ነው። ግን ከጠቀስከው ዘንዳ ብሉይ ኪዳን ላይ ማለት ነው እስራኤላውያን የእግዚአብሔር ልጆች የተባሉት በምን በኩል ነው? እስኪ በኪዳን በል በኪዳን በል ብራ ችግር የለም። እኔ እልልሃለሁ በኪዳን የኪዳኑን ማህተም የተቀበሉት በምን በኩል ነው? እስኪ በግርዘት በል ኤርሚ። የኪዳኑን ምልክት የተቀበሉት በምንድን ብራዘር? ለምንድን ነው የምትላላጠው? ለምንድን ነው የዘመንህን ቁጥር ለመጨረስ በሌለ እግዚአብሔር ቃል ላይ እውነትን ዲና እያደረግ በአፍ ለመመስከር የማትፈልገው? ና እስኪ እንደዚህ ወስጄህ ሲኦል እስኪ ስከተህ። ይሄ ሲኦል መክተት ነው። እስራኤላውያን ልጅነትን ያገኙት በምን በኩል ነው አልኩ? በኪዳን አልከኝ አይደል? ቴንኪው። እግዚአብሔር ልጆች የተባሉት እስራኤላውያን በኪዳን ነው። የኪዳኑን ማህተም የተቀበሉት በምንድን ነው? በግርዘት በል ኤርሚ። ሚዩት አታርጉኝ። እኔ አላወራም። እኔ ነኝ ያደረኩኝ። በምንድን በኩል ኪዳኑን በምን በኩል የተቀበሉት? ሚዩት አታርገኝ። እኔ ይሄንን አሁን ያልከውን እኔ ነኝ ሚዩት ያደረኩ እኮ አንተ አስተምረህ ራስ እየጠየቅ አልሰማም። ራስ እየጠየቅ ለጠየቁ ጥያቄ መልስ የማሰጥ ከሆነ አንተ የለበስከው ቡትቶና ድሪቶ በእግዚአብሔር ቃል ሰይፍ እዚሁ ተቀደደብህ ማለት ነው። ደግመህ እንዳትጠይቅ፣ በሌላ ጊዜ እንዳትጠይቅ ከፈለክ ልብ በልና ስማ። የእስራኤላውያን የእግዚአብሔር ልጆች የተባሉት ጥምቀትን እዚህ ስላነሳ ማለት ነው። አንተ የእግዚአብሔር ልጅ የሆንክበት በጥምቀት ከሆነ ብሉይ ኪዳን ላይ ብለህ የማትወጣበትን ያውም ኤርሚያስ ፊት ብሉይ ኪዳን እንጠቅሳለን። ብራዘር ልብ በልና ስማኝ። ኦኬ፣ ልጅነትን እስራኤላውያን ያገኙት በምንድን ነው? በኪዳን ነው። ኪዳኑን በምን የተቀበሉት? የኪዳኑን ማህተም በምን የተቀበሉት? በምን የተቀበሉት? እንድመለስ ብቻ ነው እንደሚዩት የምታነሳልኝ? በምንድን ነው የተቀበሉት? ከዛ አንተ ወደ አንተ ጥያቄ እንሄዳለን። በምን የተቀበሉት? ኤርሚ አንዴ እኮ እሺ ስማኝ፣ ቆይ አንዴ መልሱን እመልስልሃለሁ። ሚዩት አድርጌሃለሁ። ስትከፍት የመጨረሻ ቻንስ ነው። ከዛ ወደ ማራናታ እሄዳለሁ። በቃ ላስወርድህ ነው። ችግር የለም። ወደ ማራናታ እኮ አንዴ እኔ ኤርሚ በስነ ስርዓት ነው እያወራለሁ። እታች ውረድና ስማ፣ እባክህ እታች ውረድና ስማ። ይሄ የደብተራ መንፈስ መቼ ይለቅሃል? አጣመው ጥለውሃል ማለት ነው። ወይ እንደዛው እንደተጣመምክ ትቀራለህ ወይ ትቀናለህ ማለት ነው። ኦኬ፣ ይሄንን እውነት ዲናይ አታደርጉትም። እስራኤላውያን የእግዚአብሔር ልጆች የተባሉት በኪዳን ነው። ይሄ ኪዳን በግርዘት በኩል ነው የተቀበሉት። ይሄን ግርዘትን ማን ያዘዘው? ጌታ ነው። ወንድ ልጅ ግረዙ ያለው ኦኬ፣ ግረዙ ያለው ጌታ ነው። ፒሪየድ። ቤተ ክርስቲያንን ማን ያዘዘውን? ቤተ ክርስቲያንን ማን ያዘ? ኑ እስኪ ኑ ግቡ። ዊቲ ነይ እስኪ ዊት በይ እስኪ ዊቲ አይ አልሽ። ኑ እስኪ ነይ እስኪ አንቺ ደግሞ ተራሽን ዊት በይ። በምን በኩል ነው ኪዳኑን የተቀበሉት የእስራኤል ልጆች? ስለ ጥምቀት ስትጠየቁ ሄዳችሁ የኪዳኑ ሕዝብ ጋር ያልተሰጣችሁን ትላላጣላችሁ፣ ትቆፍራላችሁ ማለት ነው። ያንተን የ40 ቀን የ80 ቀን ህፃን ልጅ ማን የሰጠህ? ደብተራ። የ40 እና 80 ያው ኮንዶሚኒየም እንደማለት ነው። ጥምቀት ማን ያዘዛችሁ? ደብተራዎች። በቃ የግርዘትን ምልክት የሰጠ ማን ነው? ጌታ። ለማ? ለእስራኤል ልጆች፣ ለሙሴና ለአብርሃም። የ40 ቀንና የ80 ቀን ጥምቀትን ማን የሰጠው? ደብተራ። ጌታ አዟል? አላዘዘም?
አንድ ወፍ የለም። ወፍ የለም። 40ና 80 ኮንዶሚኒየም ተጠቀምበት እንጂ 40ና 80 የሚባል ጥምቀት የለም። መጽሐፍ ቅዱስ አያውቀውም። አንድ ሐዋርያ አትጠሩም እኮ መድኃኒ ዓለም ክርስቶስ ምስክር ነው። አንድ ሐዋርያ ለወሬ ነጋሪ አትጠራም። 40ና 80 ጥምቀት አዘዙን ብሎ የሚል ልክ ሙሴና አብርሃም በስምንተኛው ቀን ወንድ ልጅ በቤታችሁ ይገረዝ ብሎ እግዚአብሔር ትእዛዝ እንደሰጣቸው ለቤተ ክርስቲያን የሰጣት ታመጣል። 40ና 80 ኮንዶሚኒየምህን መመዝገብ ትችላለህ ማለት ነው እንዴ? ክርስቶስ የቤተ ክርስቲያኑ ራሱ ነው። ቤተ ክርስቲያን ለክርስቶስ ማለት ክርስቶስ ለቤተ ክርስቲያን ያላዘዘውን አንተ ከየት አምጥተህ ነው? ከየት አምጥታችሁ? ያው ብትጠሩ አትናቴዎስ ነው፣ አግናጤዎስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዎስ፣ እንጦሮንጦስ ትልልኛለህ። ዳርያዝ እልሃለሁ። ዳርያዝ የማን ነው? አግናጤዎስ ማን ነው? ሄሬኔዎስ። ከሐዋርያቱ አንድ መረጃ ያላመጣ ሁለተኛው መቶ ክፍለ ዘመንና ሶስተኛው መቶ ክፍለ ዘመን አራተኛው መቶ ክፍለ ዘመን ላይ የተነሱ አባቶች እነሱ አባቶች እንዲህ ብለው እናቶች እንዲህ ብለው አባቶች እኔ አባቱ ሸታም አልቀበሉ። ሐዋርያቱ በመጀመሪያ ጥቀሱ። ወንም ቶይ እኮ ነው እያጮህክብን ያለው አስገባይ ብለህ ህፃናት ካሉ ራቅ አድርጋቸው ወንድማችን። ቴንክ ዩ። ስለዚህ ልብ በሉ የግርዘትን ምልክት እግዚአብሔር ነው የሰጠው ለአብርሃምና ለሙሴ። ጥምቀት በስምንተኛው ቀን እንዲገርዙ ማለት ወንድ ልጅ በስምንተኛው ቀን እንዲገረዝ። እንደውም አብርሃም እሽማኤልን በ13 ዓመቱ ይመስለኛል የገረዘው። እንደዛ ነው። ይስሐቅ ግን በስምንተኛው ቀን የተገረዘው። ከዛ ጀምሮ ዕብራውያኑ አጠቃላይ በስምንተኛው ቀን እንዲገረዙ በሳይናይ ጌታ ሕግን በሰጠበት ሰዓት ላይ ቶራ ላይ ጌታ ተናግሯል ማለት ነው። ከፈለክ ጴንጤ ቤት ነው የመጣው እና አስኮመኩመሃለን እውነተኛ መረጃ። የእናንተ ግን በ40ና 80 ማን ነው እንዲጠመቅ 40ና 80 ቀን ህፃናትን አጥምቆ ያለው? ደብተራ፣ የኦርቶዶክስ ደብተራ የፈጠረው ተረታ ተረት ነው። የመጽሐፍ ቅዱስ ትምህርት አይደለም። የ40ና የ80 ቀን ህፃን ልጅን የሚያጠምቅ የትኛውን ቤተክርስቲያን ቢኖር ሰው ሰራሽ ትምህርት ነው። አለቀ። ነው ውሃው በላው ማለት ነው። ውሃን ጠጣ። ለመጠመቅ ከፈለክ መጀመሪያ በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ እመን። ለማመን ስብከተ ወንጌል ይሰበካል። ሲሰበክ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ከሰማያት እንደመጣ ከቅድስት ድንግል ማርያም እንደተወለደ ለበደል ኃጢአታችን እንደሞተ እኛን ስለማጽደቅ በሶስተኛው ቀን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደተሰበከ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል ብለው የብሉይ ኪዳን ነቢያት ስለተናገሩ እሱን ትሰማለህ፣ ስለሱ ትሰማለህ፣ ስብከተ ወንጌል። ከዛስ ታምናለህ፣ ከዛስ ትድናለህ፣ ከዛስ ትጠመቃለህ ማለት ነው። እኔ እንደተጠመቅኩት እኛ ወንጌላውያን አማኞች እንደምናጠምቀው እንደምንጠመቀው አለቀ። ከዛ ውጪ ለአብርሃምና ለሙሴ የ8 ቀን መገረዝን የሰጠ ጌታ ለአንተ የ40ና 80 ቀንን መጠመቅን ሳይሰጥ ከየት አምጥተህ ነው የምታደርገው? አይ ቤተክርስቲያን ስልጣን አላት። አዎ እንዲህ ላለው ደግሜ ያቺ ቤተክርስቲያን ጋለሞታ ትባላለች። ጋለሞታ ሴት ማለት ከባሏ ውጪ ከባሏ ፍቃድ ውጪ እንደፈለገች የምታደርግ የፈለገችበት የምታድር የፈለገችውን የምትበላ የፈለገችውን የምታደርግ ማለት ነው። በብሉይ ኪዳኑ ንግግር እስራኤልን ከአምላኳ ከእግዚአብሔር ቃል ስትርቅ ጋለሞታ ሆይ ወደ እኔ ተመለሺ ይላል የሰራዊት ጌታ እግዚአብሔር ብለው ባሉበት ቤተ ክርስቲያን ነች ብላ ያለች የአምላኳ የኢየሱስ ክርስቶስ ትእዛዝ አይደለም። የ40ና የ80 ቀን ጥምቀት አንድ ማለት አንድ አይደለም። አንድ ሰው አይደለም ፓትርያርክ ቢመጣ ጳጳስ የሚወጣ የሚያሳዩት መረጃ የለም ከመላምት ውጭ። 4 ቤተሰብ አለ የሚነሳ የእስጢፋኖስ ቅዱስ ጳውሎስ ያጠመቀው የእስጢፋኖስ ቤተሰብ አለ። የሊዲያ የወህኒው ጠባቂ እና የቆርኔሌዎስ ቤተሰብ ማለት ነው። ከዚህ ቤተሰብ ውጭ ሌላ የምታመጣው የለም። እዚህ ቤተሰብ ውስጥም
ምናልባት የ40 ቀን የ80 ቀን ህፃናት ሊኖሩ ይችላሉ። ምናልባት በምናልባት ዶክትሪን ትሰራለህ እንዴ? በምናልባት ትምህርት ይመሰረታል እንዴ እናንተ? ቴንኪው ወንድምነት፣ ያው ጨርሻለሁ። ተበልታችኋል። እሺ እንዲህ አይነት ቁማር ተው። ኢየሱስ ካዘዘ ንገሩ። ታላቁ መምህር ታላቁ ጌታ እሱ ነው። ካላዘዘስ በቃ ዳርያስ መተህ መንተፋተፍ አትችልም። ከታሳየን ከሆነ አሳይ። ከሐዋርያቱ አባቶች ብለህ ካልከኝ የእኛ አባቶች የሚጀምሩት ከጴጥሮስ ነው። ከአዲስ ኪዳን ከሆነ ማለት ነው። ጴጥሮስ ምን አለ? ማቴዎስስ ምን አለ? ዮሐንስ ዋና ዋናዎቹን ሐዋርያት ላንሳ ብዬ ነው። እነዚህ ከበጉ ሐዋርያት ውስጥ መካከል ስለሆኑ ማለት ነው። ጸሐፍቶቹ እነዚህ ናቸው። በኋላ ደግሞ ጳውሎስ አለ። ኦኬ። እነዚህ ደግሞ ማርቆስ፣ ሉቃስ፣ ያዕቆብ፣ ይሁዳ። ኦኬ። እዚህኛው ይሁዳ ላይ ክርክር አለ። ሁለት ይሁዳዎች አሉ ተብሎ ግን ዋናዎቹ ሐዋርያት እነዚህ ናቸው። አባቶ ይብለካል ከነዚህ አምጣ። እነዚህ ከሐዋርያት ተርታ ስለማይመደቡ ማለት ነው። ከ12 ውስጥ የሉም። ይሄኛው አለ የለም ብሎ የሚል ሙግት አለ። ከአስቆሮቱ ይሁዳ ሌላ ይሁዳ እንዳለ እሱ ነው ምናምን ነገር ብሎ ይላሉ። እሱን ለጊዜው ልተወው ማለት ነው። አምጣ ከነዚህ አባቶች ብለህ ስትል አግናጢዮስ፣ ሄሬኔዎስ፣ ሱሱኒዮስ፣ ሰባሪዮስ፣ መቃሪዮስ ዲያብሎስ ብቻ ሊሉ እኮ ነው የቀረው። ስም የሚጨምር ማለት ነው። እንጦሮንጦስ ምናምንቶስ ምናምን ነገር ይላል። ዳርያስ አምጣ። ከጴጥሮስ ከዋናው ሐዋርያ አምጣ። ከዋናው ሐዋርያ ከማቴዎስ አምጣ። የአይን ምስክራው ከሆኑት ከነዚህ አምጣ። ከጳውሎስ በኋላ ደማስቆ ላይ አይቶታል። ከዮሐንስ አምጣ። ደረቱ ስር ተጠግቶ 5 መጽሐፍ ጽፏል። አምጣ እንዴ! ኦሪገን ትለኛለህ? እንዴት መጣ ነው ኦሪገን እንዲህ ብሎ እና ኦሪገን እንዲህ አለና ደግሞ የዚህ በሰሜን አፍሪካ ይኖር የነበረው ደግሞ የቤተ ክርስቲያን አባት ተብሎ የተጠራ ነበር ምናምን ነገር ይላል። ዳርያስ ኮተታም ትውልድ ዳርያስ ንገረን ከሐዋርያቱ እነዚህን እንደ ወርቅ የደመቁ አባቶችን ከእነሱ ሳትጠቅስ ከሰሜን አፍሪካው ተወላጅ ጠቅሰን ልታሳመነኝ ትታትራለህ? ነውር እኮ ነው ወንድሞቼ ናቶቼ። የቆጵሮሱ ደሴት ተወላጅ የነበረ በጥንት አገር ወደ ግሪክ ሄዶ ነበር እና ይህ ሰውዬ አቶ ከሌ ከተባሉ ሰውዬ እግር ስር ቁጭ ብሎ የተማረን ይላል። አፍክን ያዝ። አባቶች አልከኝ ጥራ። እነዚሁ ተአማዶቼ ጥራ። ከቃሉ አገልጋዮች እየሰሙ ከጻፉት የአይን ምስክሮች የነበሩ በወቅቱ ከሐዋርያቱ ተርታ ባይቆጠሩም አምጣ። ከግሪካዊ ሉቃስ፣ ከአይሁዳውያኑ እነዚህ አይሁዳውያን ናቸው። ይህም አይሁዳዊ ነው። አምጣ። ኢትዮጵያዊ ማርቆስ ኢትዮጵያዊ ነው ብሎናል እኮ ዘበነ። አምጣ። ከነዚህ የለም እኔም አልቀበልልህም ማለት ነው። በቃ እነዚህ ስለ ሕፃናት ጥምቀት ምንም አላሉ ማለት በቃ እኛም ምንም አንልም ምንም አንልም። ነፍስ ይማርልን፣ ነፍስ ይማር ብለናል። ምንም የለም እንዴ። አሁን ቲክቶክ ላይ ሂድና ቤት ከፍተው እስኪጨርሱ ድረስ
ኢራኒየስ እንዲህ አለ ይልልሃል። እንዴ ክርስትና ከኢራኒየስ ነው እንደሚጀምረው? እኛ ኢራኒየስን የቤተክርስቲያን አባት እንደሆነ እናውቃለን። ከኢራኒየስ ክርስትና ይጀምራል። ከነ ጴጥሮስ አትጀምርም እንዴ? ከዋናው መምህር ከኢየሱስ ክርስቶስ ከጌታችን አትጀምርም እንዴ? አለፍ ብለህ ከፈለግ ከብሉይ ኪዳን ቅዱሳት ነቢያት ይኸውልህ። እኛ በአፍጢሙ ዓለም ይደፋል እኮ የብሉይ ኪዳን ቅዱሳት ነቢያት ኦኬ፣ የአዲስ ኪዳን ቅዱሳት ሐዋርያት እዚህ መካከል ላይ የሁላችን ጌታ ኢየሱስ ክርስቶስ በቅዱሳን ነቢያት በጌታችን በኢየሱስ ክርስቶስ በቅዱሳት ሐዋርያት ያልተሰበከን ትምህርት ሰማዩ ምድር ይገለባበጥ አልኩ ብራዘር፣ ልረዳህ አልችልም። አልሰማም አልሰማም አልሰማም። ጆሮዬ ጥጥ ነው እንደሚሉት ማለት ነው። አልሰማም ይላል። ዓለሙ በአፍጢሙ ለምን አይደፋም? ምን አሉ የብሉይ ኪዳን ቅዱሳት ነቢያት? ምን አሉ የአዲስ ኪዳን ቅዱሳት ሐዋርያት? ምን አሉ? ምን አለ? ቅዱሳን ነቢያቱንም መንፈሱን ሰጥቷቸው ትንቢት ያናገራቸው ጌታ ምን አለ? ቅዱሳት ሐዋርያቱንም መንፈሱን ሰጥቷቸው መጽሐፍትን እንዲጽፉ ያደረጋቸው ጌታ የነዚህም ጌታ ስለዚህ ጌታ ምን አለ ይባላል። ኦኬ ስለ ሕፃናት ጉዳይ ምን አለ? ሕፃናትን በጥምቀት በኩል ወደ እኔ አምጧቸዋል እንዴ አላለም። ኬት አምጥተህ ነው አንተ አርቲ ቡርቲ የምታወራው? ኬት አምጥተህ እኮ አልኩህ። ኬት አምጥተው ነው የሚያወሩት? አንተ ኬት ነው የፈለፈሉት? እነዚህን ቅዱሳት ሐዋርያት መንፈሱን ሰጥቷቸው ሐዋርያ አድርጎ መልእክታትን ያጻፋቸው እነዚህን ቅዱሳን ነቢያትን ትንቢት ያናገራቸው ይሄው ታላቁ የተፈራው ዘላለማዊው አምላክ ኢየሱስ ክርስቶስ ምን አለ? አግናጢዮስ እንዲህ ብሎ፣ ሱስንዮስ እንዲህ ብሎ፣ እኔ ደግሞ ኤክስ አደርግልሃለሁ። ኢራንያስ እንዲህ ብሎ፣ ፖሊካርፕ እንዲህ ብሎ፣ ዮሐንስ አፈወርቅ እንዲህ ብሎ፣ እንትና ወርቅ እንዲህ ብሎ፣ አመለ ወርቅ እንዲህ ብላ፣ ሉተር እንዲህ ብሎ፣ ካልቪን እንዲህ ብሎ፣ ዙዊንግልን እንዲህ ብሎ፣ ዳርያስ እኔ የሥላሴ ባሪያ እነግርሃለሁ። ዳርያስ በእነሱ አጽምና በእነሱ ሞት ላይ ቤተ ክርስቲያን የተመሰረተ አድርገህ እነዚህ ቅድም ስማቸውን የጠራሁትን አትጥራ። እኔ ጋር ከጠራህ ከእነዚህ አባቶች እና ቀጥለህ ልጠራ ትችላለህ። ቤተክርስቲያን ታሪክ ስላላት ቀጥለህ የምጠራው ካለ እየመረጥን እዚህ አግናጢዎስ ተናግሮ ከሆነ በሐዋርያቱ ትምህርት ይፈተሽለታል። የአግናጢዎስ ንግግር አትናት ነቢያትና በጌታችን በኢየሱስ ክርስቶስ በቅዱሳቱ ሐዋርያቱ ትምህርት ይጣራለታል። ካልሆነስ አትናቴዎስ ዜሮ ይገባል። ግልጽ አይደለም እንዴ? አዎ ሉተር ብለህ ብትል ዜሮ ከትልሃለሁ ስልህ መድኃኒ ዓለም ክርስቶስ ምስክር ነው። ዳርያስ አሁን ዓለም ሁሉ የሚጨቃጨቀ የት ነው? ሐዋርያቱ ምን አሉት አይደለም ብለው የሚሉን፣ ጌታችን ምን አለ አይደለም ብለው የሚሉን፣ ነቢያቱ ምን አሉ አይደለም ብለው የሚሉት፣
ኢግናሽየስ እንዲህ አለ። በቱርክ አውራ ነበረው በ17ኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባት ይላል ዳርያስ። ስርዓትን ትይዛለህ። ምን አስጀምረው? ከዋናው አትመሰረት። ከዋናው ለምን አትጀምርም? ከመምህሩ ለምን አትጀምርም? የቤተ ክርስቲያን ራስና የማዕዘን ድንጋይ ከሆነው ለምን አትጀምርም? ምን አሉ ብለህ እዚህ መተህ እንትና አባ እንትና ብለህ ትጠራልኛለህ? ምን አሉ ተብሎ መባል ያለበት ሐዋርያቱ። ምክንያቱስ ይሄ ቅድም ስሙን የጠራሁት ጴጥሮስ ተራ ሰው እንዳይመስልህ። ኦኬ፣ ከሱ አፍ የወጣ ቃል በሙሉ የእግዚአብሔር እስትንፋስ ያለበት ነው። ግልጽ አይደለም እንዴ? እነዚህ አባቶች ማቴዎስ ምን አለን የሚባለው ቅዠቱን አይደለም የጻፈው። ዮሐንስ ምን አለን የሚባለው የቡና ወሬ ሰብስቦ አይደለም የጻፈልህ። አየህ፣ ቅዱስ ጳውሎስ በ14 መልእክቱ ምን አለን የሚባለው የጻፈው እኔ ከጌታ ከኢየሱስ ክርስቶስ ተምሬዋለሁ እንጂ ከሰው አልተቀበልኩትም ይላል። አይ ጳውሎስ እዚህ ጋር ያለውን አልቀበልልም እዚህ ጋር ያለውን እቀበላለሁ ብለህ የማለት መብት የለ፣ ምንም የለኝም። ዝም ብለህ ነው የምትጠጣው። ዝም ብለህ ጭልም በእነዚህ አባቶች በኩል የተጻፈውን በሙሉ ብለህ እንደ ጉሽ ጠላ የምታፋው የለም። እንዳለ ትውጣታለህ፣ መድኃኒት ይሆናል፣ ያሽርሃል ማለት ነው። ስለዚህ ስለ ሕፃናት ጥምቀት እነዚህ አባቶች ጻፉ አንዳቸውም። ታዲያ የ40 እና የ80 ቀን ጥምቀት የማ ትምህርት ነው? የደብተራ የ8 ቀን የሕፃናት ግርዘት የማ ትምህርት ነው? የጌታ ማናዞ ለአብርሃምና ለሙሴ እግዚአብሔር ሕግን ሲሰጣቸው ተናግሮ ነው። ያው ጨረስኩሽ። ወንድሜ ማራናታ መቀጠል ትችላላችሁ። ቴንኪው ማራናታ፣ በጣም ቴንኪው ስለ ትዕግስትህ። እንዲህ አይነትም አመለሸጋ ኦርቶዶክሳውያን አሉ። ቴንኪው ወንድሜ፣ በእውነት ቴንኪው። ወንድምነት ቀጥሉ ወይ ሌሎች አውሩት። ተባረኩ። ዳን ያለህ ወንድምነት። እሺ ሰላም ማራናታ፣ እንዴት ናችሁ? ሁላችሁም ሰላም ናችሁ? አለን አለን። ከየት ቤተ እምነት? ከኦርቶዶክስ ነው ዳኒ። መጥቼ ነበረ እኮ ከዚህ በፊት። እሺ ከኦርቶዶክስ በጣም ጥሩ። ቢኒያም አለ? ቢኒ እሺ። ብሩኬ አለ? እሺ አለው። ይመጥቻለሁ። ብሩኬ ካለ ግን ብሩኬ ቀጥል። ትንሽ እኔም ቢዚ ስለሆንኩ። እሺ ብሩኬ አለ? እሺ ተቀበለው እስቲ። እሺ ሰላም ብያለሁ ሁላችሁንም። የሚዬ ዳኒ፣ ዳጊሻ፣ ቢኒ፣ ለንደን፣ ማራናታ ሁላችሁንም ሰላም ብያለሁ። ታች ያላችሁ ሁላችሁም ክርስቲያኖች እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ማራናታ እንኳን ደህና መጣክ። እንኳን ደህና ቆየህ ብሩክ። አለ ጌታ ይባረክ። ሁሉ ሰላም አለውልህ። ኤርሚዬ ደግሞ እግዚአብሔር ይመስገን አንድ መጽሐፍ ይላክልሃል። አሁን ያላሰብከው መጽሐፍ እነ ጴጥሮስ ማለት አድርገህ አይ አንተን አይደለም። ኦኬ እነ ጴጥሮስ ሰው እንዲገደል ያዘዙበት መጽሐፍ ተገኝቷል። እልክልሃለሁ አሁን ከሚላኩት ጋር መጽሐፎች ጋር። እሺ እነ ጴጥሮስ ሰው እንዲገደል ያዘዙበት መጽሐፍ አለ በኢትዮጵያ ኦርቶዶክስ መጽሐፍ ሲኖዶስ ይባላል። እልክልሃለሁ፣ አብሬ እልክልሃለሁ። እሺ አፍጥ ነው፣ አብሬ እልክልሃለሁ። እሺ እሺ ማራናታ። አቤት ብሩክ፣ እንኳን ደህና መጣክ። እንኳን ደህና ቆየክ። አምነህ ድነሃል ወይስ አምነው ካልዳኑት መካከል ነህ አንተ? አይ እኔ ድኛለሁ። ያው አንድ ጥያቄና መጠየቅ ነበር እኔ የገባሁት እኮ። የኛ መልስልንና ከዛ ጠይቃለህ ደግሞ አንተ። እሺ አንተ አምነህ ድነሃል ወይስ አምነህ አይደለም የዳንከው? አምኜ ድኛለሁ። አምነህ ነው የዳንከው?
ኢየሱስ ክርስቶስን አምላክ መሆኑን ስለ አንተ ኃጢአት መሞቱን ደግሞ አንተን ስለማጽደቅ መነሳቱን አምነን የዳንከው አይደል? አዎ። መቼ ማለት ነው? መቼ ነው አምነህ የዳንከው? ጌታን አዳኝ እንደሆነ አምነህ መቼ ነው የዳንከው? ክርስቶስ ለእኔ የተሰቀለ ጊዜ። የተሰቀለውማ ከ2000 ዓመት በፊት ነው። አንተ አምነህ የዳንከው መሰቀሉን መቼ ነው ጥያቄ። እዛ ሰዓት እኮ ነው ሁላችን የቤዳር ነው። የሰው ልጅ እኮ ሄዳነ በዛ ሰዓት ነው አይደለ እንደ ብሩክ። ታዲያ አንተ የዛሬ 2000 ዓመት አምነህ ነው የዳንከው? ነበር ካንተ ያኔ ማለት እኔ ነበርኩማ የአዳም ዘር አይደለሁም እንዴ? እኮ አምነህ አይደለማ ዘር በመሆን ነው የዳንከው ነው አይደለም? እሱ የሞተው ለሁሉም ዓለም ስለሆነ የሰው ፍጥረት ክርስቶስ ተሰቅሎ ደሙን አፈሶ ስጋን ቆርሶ ከዛ ጀምሮ የሰው ልጅ እንዳለ ይድነዋል። እኔም ደግሞ ከዛ መሃል አንዱ ነኝ ማለት ነው እኮ። ያ ማለት የአዳም ዘር በመሆን ነው እንጂ የዳንከው አምነህ አይደለም ማለት ነው። እኔ እየጠየቅ ነው መቼ? እሱማ መቼ ሊበል ታዳ መቼ ንገር? እድሜ ንገር ብሩክ። አይደለም አምኜን የዳንከው አይደል ያልከኝ? መቼ ነው ያመንከው? አሁን የዛሬ 2000 ዓመት የለህም አይደል? ነው አለክ። እሱማ የለውም እዛ ሰዓትማ። የዛሬ 2000 ዓመት ታዲያ ልታምን አትችልም ማለት ነው ጌታን ማለት እኔ የፈለኩት እኔ የሰው ልጅ የአዳም ዘር ስለሆነ የአዳም ዘር ደግሞ ክርስቶስ ተሰቅሎ ደሙን አፈሶ ስጋን ቆርሶ ሲሰቀል ለኛ ቤዛ የሆነ ጊዜ እንዳለ የአዳም ዘር ስለዳነ እኔም ደግሞ ከሱ መሃል አንዱ ነኝ ብዬ ነው። እሺ በእምነት አይደለም የአዳም ዘር በሙሉ ስለዳነ ከነሱ መካከል ስለሆንኩ እኔም ድኛለሁ ነው መልስክ። መጽሐፍ ቅዱሳዊ ማስረጃ አስተንሽ። በእምነት ነው እንጂ እንደም በእምነት ነው እንጂ የማይመስል ነገር ነው። ችግር የለውም። እሺ የአዳም ዘር በሙሉ መዳኑን አሳየን። እሺ ከመጽሐፍ ቅዱስ ማለት ክርስቶስ ለአዳም አይደለ እንደ መጥቶ የተሰቀለው? አሳየን ማስረጃ። የአዳም ዘር በሙሉ መዳኑን ከመጽሐፍ ቅዱስ አሳየን። ትጠራጠራለህ አንተ? አዎ እኮ አንተ አይደለ መለስከው። ለአንተ መልስ ደግሞ ያንተ መልስ ማመን አይጠበቅብኝም። ማስረጃ አንተ መልስ መጽሐፍ እጄ ላይ የለኝም ብሩክ። የጥቅስም እንደዚህ እኛ ጋር ስላለ እኔ አሁን ቃሉን አውቃለሁ፣ ግን ጥቅሱ ቦታ የት እንደሆነ ነው ማለት የለም። እንደዛ መጽሐፍ ቅዱስ ላይ እንደዛ የሚል ቃል የለም በጭራሽ። ክርስቶስ ለሰው ልጅ ቤዛ የሆነበት ቦታ የለም። እኔ ክርስቶስ ቤዛ አልሆነም እኮ አላልኩም። የኔ ጥያቄ አይደለም እሱ። ኢየሱስማ ለሰው ልጆች ነው ቤዛ የሆነው። ሰው ሁሉ ድኗል ላልከው ነው። የአዳም ዘር በሙሉ ድኗል ላልከው ነው እኔ ማስረጃ የጠየቁት። ታዲያ ክርስቶስ ለሁሉም ሰው አይደለ የሞተው? ለሁሉም ሰው ነው የሞተው። ትክክል ነህ። ሁሉም ሰው ዳነ የሚል ግን ማስረጃ አስጠኝ ነው። ክርስቶስ ኢየሱስ ለሁሉም ሰው ሞተ ማለት ሁሉም ሰው ይድናል ማለት አይደለም። አሁን ሙስሊሞች ድነዋል እንዴ በዚህ ሰዓት? እነሱ ስላላመኑ ነው ያልዳኑት እኮ። በቃ ሰው ካላመን አይደንም ማለት ነው። በቃ አለቀ። አንተ የምትድነው ስታምን ነው። አየህ የአዳም ዘር አይደሉም እንዴ እነሱ? አንተ እኮ ቅድም እንዳልከው የአዳም ዘር በሙሉ ድኗል አልክ። የአዳም ዘር አይደሉም ሙስሊሞች? ክርስቶስ ግን ለሞተው ለሙስሊም ለክርስቲያን ሳይሆን ለሁሉም ነው የሞተው። ግን እነሱ ያላመኑ ነው ያልዳኑት እንጂ። በቃ አንተ መች ነው ታዲያ አምነህ ዳንከው ነው? አየህ ጥያቄው አሁን ባለማመናቸው ካልዳኑ ሙስሊሞች፣ አንተስ መች ነው አምነህ ጌታን የዳንከው? ያመንኩት ጊዜ ነው እኔ ዳንኩት። መች ነው ያመንከው? እሱን ነው እየጠየኩ ያሉት። መቼ ነው ያመንከው ጌታን? መቼ ነው ያመንከው? የዛሬ 18 ዓመት አለሁኝ እንዴ? አዎ አለክ አለሁ። እሺ የዛሬ 18 ዓመት ያ ማለት የስንት ዓመት ሰው ነበርክ በዛ ሰዓት? የ40 ቀን አይደለም፣ የ10 ዓመት የ10 ዓመት ሰው ነበርክ። ኦኬ አምነን የዳንከው ከዳንክ በኋላ ነው የተጠመቅከው ማለት ነው? ነው ጥምቀትማ በሕፃንነት የተጠመቅኩት። ኦርቶዶክስ አይደለሁም እንዴ? በ40 ቀን ተጠምቀህ በ10 ዓመት አመንክ? ሕፃን ልጅ አምንማ። ሕፃን ልጅ እኮ ያምናልም አያምንም አይባልማ።
መች ነው የዳንከው? በ40 ቀን ስትጠመቅ ነው የዳንከው ወይስ በ10 ዓመት ስታምን ነው የዳንከው? እኔ አሁን በ40 ቀን ስጠመቅ ከክርስቶስ ጋር አንድ አካል ሆንኩ። ከክርስቶስ ጥያቄን በደንብ ስማ። በ40 ቀን ተጠምቀሃል። በተጠመቅ ሰዓት ሳትድን ነው አካል የሆንከው? ድኛለሁ እንጂ ምክንያቱም ከክርስቶስ ጋር አንድ ስለሆንኩ ድኛለሁ። ምክንያቱም የጻን ልጅ አመነ አላመነ ብሎ አይነገርለታማ ብሩክ። ያ ማለት በእምነት ሳይሆን የዳንከው አንተ በጥምቀት በኩል ነው የዳንከው ሳታመን ማለት ነው አይደለም። እኔ አሁን በ40 ቀን ሆኜ ሕፃን ሆኜ ምንም ስለማላቅ ከክርስቶስ ጋር አንድ አካል ሆናለሁ። ክርስቶስ ለብሳለሁ እያልኩ ያሉት ወዳጄ ምን ሆነ? ከዛ በኋላ ደግሞ ያለ እምነት ማለት ነው። በቃ ያለ እምነት በጥምቀት ነው የዳንከው። እንደዛማ አያስተምረኝም መጽሐፍ ቅዱስ እንትና ብሩክ። የአንተ ህይወት ላይ ግን እሱ ነው አፕላይ ያደረገው እኮ። ይኸው አንተ በ40 ቀን እኮ አካል ሆንኩኝ እያልከኝ ነው በጥምቀት በኩል። መጽሐፍ ቅዱስማ አያስተምርም። ትክክል ነው እንዳልከው ነው። ግን በአንተ ህይወት ላይ የሰራው ግን ይሄ ነው አይደል? በ40 ቀን ሳታምን ተጠምቀን የዳንከው። ማራናታ ተሳሳተ።